ለመካሄድ ከአንድ ወር ያነሰ ጊዜ ለቀረው ሰባተኛው ሀገራዊ ጠቅላላ ምርጫ የፖለቲካ ፓርቲዎች አማራጭ ሀሳቦቻቸውን በመገናኛ ብዙሃንን ጨምሮ በተለያዩ መንገዶች እያቀረቡ ይገኛሉ። የኢቢኤስ ቴሌቪዥንም ሀገር አቀፍ የፖለቲካ ፓርቲዎች በተለያዩ አጀንዳዎች ያሏቸውን አቋሞች በልዩ ዝግጅት ወደ እናንተ ሲያደርስ ቆይቷል። በሁለተኛው ምዕራፍ ያቀረብናቸው ፖለቲካ ፓርቲዎች በምርጫ አሸንፈው መንግስት የመሆን እድሉ ቢገጥማቸው በሀገር ዘላቂ ሰላም ለማስፈን ምን ስራዎች እንደሚሰሩ የተናገሩትን እንደሚከተለው አሰናድተናል። ሰላማች ፈራው ታቀርበዋለች። በኢትዮጵያ የሚካሄደው ሰባተኛው ሀገራዊ ጠቅላላ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት ይካሄዳል ተብሎ ይጠበቃል። በምርጫው የሚሳተፉ የፖለቲካ ፓርቲዎች በመገናኛ ብዙሃንና ሌሎች አማራጮች በተለያዩ ሀገራዊ ርዕሰ ጉዳዮች ላይ ያሏቸውን አማራጭ ሀሳቦቻቸውን እያቀረቡ ይገኛሉ። በጣቢያችን ኢቢኤስ ቴሌቪዥን ምርጫ 2018ን አስመልክቶ የእኛ ድምጽ በተሰኘው ልዩ ዝግጅት ላይ በዝግጅት ክፍላችን ለተሰናዱ 5 ጥያቄዎች የተለያዩ የፖለቲካ ፓርቲዎች በሁለት ምዕራፎች የሰጧቸው ምላሾችን ወደ ተመልካቾቻችን ስናደርስ ቆይተናል። በዚሁ ክፍል 2 ለቀረቡ 9 ሀገር አቀፍ የፖለቲካ ፓርቲዎች ካቀረብናቸው 5 ጥያቄዎች መካከል አንዱ ሰላምን የተመለከተ ነው። ካነጋገርናቸው የፖለቲካ ፓርቲዎች መካከል አብዛኞቹ በምርጫ አሸንፈው ሀገር የማስተዳደር እድሉን ቢያገኙ በሀገሪቱ ሰላምን ለማስፈን የትጥቅ ትግልን በድርድር መፍታት ዋነኛው መፍትሄ ነው ብለው እንደሚያምኑ ነው የተናገሩት። እኛ እንደ ህብረ ኢትዮጵያ ማንቀበለው ትልቁ ጥያቄ ክልል የንገንጠል ጥያቄ አይደለም። አንቀጽ 39 የምናነሳው በህገ መንግስት ማሻሻያ የሚታይ ቢሆንም እሱን ጥያቄ ያንገነገበ እንኳን አካል ቢሆን በሰላማዊ መንገድ በጠረጴዛ ዙሪያ ተደራድሮ ጥያቄውን ህዝብ የሚገዛው ከሆነ አገር የምትቀበለው ከሆነ ለማስፈጸም መሞከር አለበት እንጂ የኔ ብሔር ተጎዳ የኛ ብሔር ተገላመጠ ብሎ ወደ ጦርነት መግባት የለበትም ብለን እናስባለን። ስለዚህ በየትኛውም ጽንፍ ያሉ ወገኖቻችን በተለይ መሳሪያ አንግበው አሁን ትግል ላይ ያሉ ወንድሞቻችን መጨረሻው አያምርም። የሁላችን ብዙ ጊዜ እንግዲህ የጦርነት መፍትሄ የለውም ብለን ስለምናስብም ጭምር ከዓለምም ተመክሮ ትምህርት መውሰድ ያስፈልጋልና በሰላማዊ መንገድ ብቻ በብሔራዊ መግባባትና በብሔራዊ እርቅ መንገድ ብቻ ችግሮች መፈታት አለባቸውና ሁላችንም በሰላማዊ መንገድ ወደ ጠረጴዛ እንድንመለስ በዚህ አጋጣሚ እንመክራለን። ከታጠቁ አካላት ጋር ከሁሉም ማህበረሰብ ክፍሎች ጋር ስር ነቀል የሆነ እርቅ እንዲኖር እናደርጋለን፣ እንሰራለን። ዝም ብሎ የይስሙላ ሳይሆን እውነቱን በቃ ኢትዮጵያዊነትን መሰረት ያደረገ የዓለም በተለያዩ ሀገራት ላይ እንዴት ችግሩ እንደተፈታ እንደዚህ አይነት ችግር የነበረባቸውን አገሮችንም ልምድን አዳፕት አድርገን ወደኛ ቀይረን ያ ችግር እኛ ጋር መፈታት ስላለበት እኛም የዓለም አካል ስለሆነ ያንን ልምድ እንጠቀማለን። ሁለተኛ ደግሞ እውነተኛ ሀገራዊ ምክክር እንዲኖር እንግዲህ በሰላማዊ መንገድ ትጥቅ ካነሱ ኃይሎች ጋር ተደራድሮ ስልጣን ማካፈል ካስፈለገ ስልጣን አካፍሎ ሀገሪቱ ሰላም እንዲሰፍንባት ማድረግ ነው። ሌላ መፍትሄ የለም። አዲስ ህገ መንግስት እንዲቀረጽ ማድረግ ከሆነ በዛ ጉዳዮች ላይ ተደራድሮ ጦርነቱን አቁሞ ለሀገር ሰላም እንዲሰፍን ማድረግ ነው ያለው አማራጭ ይሄ ነው። እንግዲህ ከመቀሌ ወደ ፕሪቶሪያ ከመሄድ ከመቀሌ አዲስ አበባ መምጣት ይቻል ነበር፣ ይቀርባል። ነገር ግን መተማመን ስለሌለ ነው ወደ ፕሪቶሪያ የተካሄደው። እዛ ጋር ደግሞ ጥሩ ውጤት አመጣ፣ ስምምነት ተፈጠረ። ስቲል ነው የትግራይ ህዝብ በአሁኑ ሰዓት የጥይት ድምፅ አይሰማም። በእርግጥ ችግር የለው ማለት አይደለም፣ ከዚያ የባሰ ችግር አለ። ነገር ግን የጥይት ድምፅ አይሰማም። ከሸኔ ጋር የተደረጉ የታንዛኒያ ውይይቶችም ተስፋ ሰጪዎች ነበሩ። እንደዚህ አይነት መለመድ መቻል አለበት። በረሃ ያሉ ወንድሞቻችንም ማክረር የለባቸውም። መንግስትም እንደዚህ አይነት በሶስተኛ ወገን የሚያደርገው ጥረት መቀጠል አለበት። በዚሁ በሁለተኛው ምዕራፍ ካነጋገርናቸው 9 ያህል የፖለቲካ ፓርቲዎች መካከል የአብዛኞቹ ሀሳብ በኢትዮጵያ ዘላቂ ሰላም ለማምጣት ድርድር አይነተኛው መፍትሄ ነው የሚል ነው። ለኢትዮጵያ ዘላቂ ሰላም የጸጥታ ኃይልን እንደገና ማደራጀትን ጨምሮ ሌሎች የሰላም አማራጮች አሉ የሚሉም የፖለቲካ ፓርቲዎች ተደምጠዋል። የሴኩሪቲ ሴክተር ሪፎርም እናደርጋለን። ምን መሆን እንዳለበት ክልሎች ህዝባዊ ፖሊሶችና ሚሊሻዎች ሊኖራቸው ይችላል። ፌዴራል ነው እንግዲህ የቡድን መሳሪያም ሌላም መካናይዝድ የሆኑ ነገሮች መያዝ ያለበት። እሱን እናስተካክላለን እንደ ፓርቲ ማለት ነው። ከዚያ በሚኖረን አማራጭ ሁሉ ታች ድረስ በመሄድ ህዝቡ ላይ ነው ባይዘው ሰላም ዝም ብሎ ላይ ሆነ በመልእክት በፖሊሲ በህግ ብቻ አይደለም።
ህዝቡ ላይ እዚያ ተጽዕኖ ፈጣሪ የሀገር ሽማግሌዎች አሉ። በራያ አካባቢ በተለይ በየትኛውም የኢትዮጵያ ክፍል በጉራጌም፣ በኦሮሚያም፣ በወላይታም፣ በትግራይም፣ በሁሉም በአማራም ያለን ሀገር በቀል ያመጣው የእርቅ የሽምግልና ስነስርዓቶች አሉ። እነሱን በደንብ መጠቀም ነው። የኢኮኖሚው ችግር፣ የስራ አጥነቱ ችግር በራሱ የግጭት መቀስቀሻ መንገድ ነው። አልለማንም አላደግንም አይደል፣ የመነሻዎቹ አልተለወጥንም ነው። ስለዚህ እነሱን የመጀመሪያ የኢኮኖሚ አውታሩ ትልቅ መሳሪያ ነው። ኢኮኖሚያችንን መሸፈን በምንችልበት ጊዜ የሰላም ጉዳዮቻችን ማረጋገጥ እንችላለን። የመንደር ጎበዝ አለቃ ነው ምናምን የሚባሉ ኃይሎችን መቆጣጠር የሚያስችል የህግና ስርዓት ያስፈልጋል። በሀገራችን ላይ የሚታየው የሰላም መደፍረስ አንዱ የተግባቦት ክፍተት ነው ብለን እንወስዳለን። የመግባባት ምክንያቱም መግባባት የሚባለው ምንድነው? ያው ከሰፈር ይጀምራል፣ ከግል ይጀምራል። ሰው ከራሱ ጋር ካልተግባባ ከሌላው ጋር ሊግባባ አይችልም። ስለዚህ ሰው ከራሱ ጀምሮ መግባባት መቻል አለበት። ከዛ አካባቢ ማግባባት መቻል አለበት። ሰው ክልሎችን እርስ በራሳቸው እንዲግባቡ ማድረግ መቻል አለብን። የመግባባት ወይም ደግሞ የውይይት ፕላትፎርሞች ከፍቶ ችግሮችን በውይይት መፍታት የመጀመሪያው አማራጭ ነው ብሎ ያምናል ሰላም ለማስፈን። ከዛ ውጪ ደግሞ ፍላጎቶችን ማጥናትና ፍላጎቶች ምንድን ነው፣ አሁን ለምሳሌ ወደ ግጭት የሚወስዱት ጉዳዮች ምንድን ናቸው ተብሎ ተለይቶ ያንን ከማዳፈን ይልቅ ችግሩን ወደ ፊት አምጥቶ ፍላጎቱን መፍታት በሚቻል መልኩ ለመፍታት ዝግጅት ያደርጋል የሚል ነገር አለ። የህዝባችን ሰላም በሰላም ወጥቶ የመግባት ሰብአዊ መብቱ እንዲጠበቅ ህዝባችን በነፃነት የሚመላለስባት ሀገር እንድትሆን ሰላም ላይ አንድ ኢትዮጵያ ዲሞክራሲ ፓርቲ ሲሪየስሊ ቢመረጥ በእውነት ነው ምነግር። ሰላሙ እንደውም ይገርማል፣ የመንግስት አካሎች ያሉበት የሀገራችን ሰዎች ያሉበት አውቆ ለተወሰኑ ሰዎች ተጠቃሚነት የሚሰራውን ይሄ የሰላም እጦት ስርዓት እናስይዘዋለን። ስርዓት። ከዚህ በተጨማሪ በጣቢያችን በሁለተኛው ምዕራፍ የቀረቡ የፖለቲካ ፓርቲዎች ኢኮኖሚውን ማሻሻል፣ ስራ አጥነትን መቀነስ እንዲሁም ፍትሐዊ የሆነ የሀብት ክፍፍልን መፍጠር የሰላም ሁኔታውን የሚያሻሽሉ ወሳኝ እርምጃዎች መሆናቸውን በመጥቀስ በዚህ ላይ እንደሚሰሩም አቋማቸውን ግልጽ አድርገዋል።